ዛሬ በዚህ ቪዲዮ ደግሞ የምንመለከተው ወርክ ኢነርጂ ኤንድ ፓወር የሚባለውን ቶፒክ ይሆናል ማለት ነው። እንግዲህ ይሄንን በግሬድ 9 ላይ ታገኙታላችሁ፣ ኦልድ ካሪኩለም ላይም ቼክ ካረጋችሁት፣ እንዲሁም ደግሞ ግሬድ 11 ላይም እናገኘዋለን። ፎርስ ወርክ ኢነርጂ ኤንድ ፓወር ብለን እናስቀምጠዋለን። ሶ ወርክ ኢነርጂ ኤንድ ፓወር የሚለው ጽንሰ ሐሳብ እናያለን ማለት ነው። በእርግጥ መጽሐፋችን ወርክ ብሎ ነው የሚጀምረው። ወርክን ያብራራልናል፣ ከዛ በኋላ ኢነርጂን ያብራራል፣ ከዛ በኋላ ፓወር ያብራራል። እስቲ ባማርኛ እንተርጉማቸው እስኪ እያንዳንዱን ወርድ። ወርክ ስንል እንግዲህ ስራ ነው፣ ኢነርጂ ጉልበት ነው፣ ፓወር አቅም ነው። ወርክ ስራ፣ ኢነርጂ ጉልበት፣ ፓወር አቅም ወይም ደግሞ ስራውን የምንሰራበት ፍጥነት። ኦኬ ሶ ወርክ ስራ፣ ኢነርጂ ጉልበት። ስራ ለመስራት ጉልበት ያስፈልጋል። ሶ ጉልበት ከሚለው ጽንሰ ሐሳብ እንጀምር። if someone has energy አንድ ቦዲ ኢነርጂ ካለው ስራ መስራት ይችላል። ስራ የሚሰራበት ፍጥነት ደግሞ ፓወር በመባል ይታወቃል። አንድ ቦዲ ኢነርጂ ከሌለው ግን ስራ ሊሰራ አይችልም። so if there is an energy ካለ ስራ ሊሰራ ይችላል ማለት ነው። so energy ከሚለው ጽንሰ ሐሳብ እንጀምር እስኪ። what does mean energy? This energy is the ability to do work. Energy is the ability to do work. The ability to do work. ኢነርጂ ማለት ስራ የመስራት ብቃት ማለት ነው። or energy is the capacity to do work. ስራ የመስራት ብቃት ወይም ደግሞ ስራ የመስራት አቅም ወይም ችሎታን ምን ብለን እንጠራዋለን? ኢነርጂ ብለን እንጠራዋለን። ወይም ጉልበት። አንድ ቦዲ ጉልበት አለው ማለት ስራ መስራት የሚችልበት ብቃት አለው ማለት ነው። ኦኬ but what does mean work or what does mean ስራ ስምንለው ነገር ምንድነው? ሪል ወርልድ ላይ የምናውቀው ስራና በፊዚክሱ ያለው ስራ በተወሰነ መልኩ ይለያያል። ሪል ወርልድ ላይ ማንኛውም ሰው አንድ ሰው እስካላበው ድረስ እስከደከመ ድረስ ስራ ሰርቷል ብለን ነው የምንነሳው። በፊዚክሱ ላይ ስንመጣ ግን የፈለገ ያክል ቢያለበን ስራ አልሰራችሁም ብሎ ዜሮ ላይ ያደርግብን ይችላል። what does mean work in physics? ስራ ማለት ነው በፊዚክስ this work is the product of force and displacement. የፎርስ እና የዲስፕሌስመንት ፕሮዳክት ነው። displacement, it is the product of force and displacement, which means work done is equal to the force times what? Displacement ማለት ነው። but to be work is done in one body or አንድ ቦታ ላይ ስራ ተሰርቷል ለመባል እነዚህን ሶስት ኮንዲሽኖች ማሟላት አለበት። the first one, force must be applied. ቦዲው ላይ ፎርስ አፕላይ ሊደረግ ይገባል። ይሄው እዚህ ጋር እንደምታዩት ፎርስ አፕላይ ተደርጓል። and the second one, ቦዲው ዲስፕሌስ ሊያደርግ ይገባል። I'm not saying distance, I just say displacement. The body must be displaced. The body must be displaced. ቦዲ ምን ሊያደርግ ይገባል? ዲስፕሌስ ሊያደርግ ይገባል። የተወሰነ ሊሄድ ይገባል። የቦታ ለውጥ ሊያደርግ ይገባል። there must be a force applied and also there must be a change of position. ፎርስ አፕላይ ማድረግ ይጠበቅብናል አንደኛ፣ ሁለተኛ ደግሞ ቦዲው የቦታ ለውጥ ሊያደርግ ይገባል ማለት ነው። and the third one, the force and the displacement. The force and the displacement must not be perpendicular መሆን ደግሞ አይጠበቅባቸውም ወይም perpendicular መሆን የለባቸውም። or in other way መጽሐፋችን ላይ ምን ብሎ ያስቀምጣል? the force and the displacement must be in the same direction. wonderful, ጥሩ ነው። the same axis ደግሞ ቢለው በጣም ጥሩ ነው። which means in other way ምን እያለን ያለው? ኃይል በምታወጡበት አቅጣጫ ቦዲው ዲስፕሌስ ካላደረገ ወይም ኃይል በምታወጡበት አቅጣጫ የቦታ ለውጥ ካላደረገ ስራ ሰርተናል አንልም ማለት ነው። በፊዚክስ ስራ የሚባለው በምትደክሙበት አቅጣጫ ኃይል በምታወጡበት አቅጣጫ ለውጥ ሲኖር ነው ስራ የሚለው። ኃይል ወደዚህ እያወጣችሁ ለውጥ ወደ ላይ ቢኖር በፊዚክስ ስራ ሰርታችኋል አይባልም። ኃይል ወደ ላይ እያወጣችሁ ለውጥ ሆሪዞንታሊ ቢኖርም ስራ ሰርታችኋል አይባልም። ለምሳሌ አንድ ሰው 10 ኪሎ ጤፍን ተሸክሞ ሙሉ ከተማዋን ቢዞር ስራ ሰርቷል አይባልም። በእርግጥ ኃይል እያወጣ ነው ወይ? ኃይል እያወጣ ነው። ይኸው ተሸክሟል፣ ኃይል እያወጣ ነው። ነገር ግን ለውጥ እያሳየ ያለው ወይም እየተንቀሳቀሰ ያለው ደግሞ ወደ ጎን ነው። ኃይል የሚያወጣው ወደ ላይ፣ እሱ የሚሄደው ወደ ጎን። ስራ ሰርቷል ወይ? አልሰራም። ሶ በፊዚክስ ስራ ሰርተናል የምንለው መቼ ነው? ኃይል በምናወጣበት አቅጣጫ ለውጥ ከተገኘ። or the force and the displacement must be in the same direction ይለዋል። ግን in the same axis፣ አንድ አክሲስ ላይ ኃይል ሆሪዞንታሊ ከወጣ ዲስፕሌስመንትም ሆሪዞንታሊ ይኑር ነው ጽንሰ ሐሳቡ። ጥሩ ነው። the same direction ናቸው፣ በጣም ጥሩ ነው። ግን ደግሞ በጣም ስታራቅቁትና ወደ ላይ ደግሞ ስትወስዱት ፐርፐንዲኩላር መሆን የለባቸውም ብለን ብንዘጋው የተሻለ። 90 ዲግሪ አይስሩም። because 90 ዲግሪ ካልሰሩ ፎርሱ የራሱ ሌላ ኮምፖነንት ስለሚኖረው ማለት ነው። I will show you now. the same direction ይቻላል። the same axis በጣም ጥሩ ቃል ነው። must not be perpendicular ጠበቅ ያደርገዋል። የተሻለ ደግሞ እሱ አሪፍ ነው ማለት ነው። ሶ አንድ ቦዲ ላይ ስራ ሰርቷል ለመባል እነዚህ ሶስት ኮንዲሽኖች የግድ ሰቲስፋይ ማድረግ መቻል አለበት ማለት ነው።
And the other one is this work done is a scalar quantity. A scalar now work done. It is a scalar quantity. It's a scalar quantity and it's unit. It is SI unit. SI unit ደግሞ joule ነው. It's SI unit is joule. በጁል ነው measured የሚደረገው ማለት ነው. It's a scalar quantity, scalar ነው, and also it's measured by, or it is SI unit is what? Joule. Look now, look. As I told you, work done is equal to force times displacement. በዚህ እንደተስማማን ተስፋ አደርጋለሁ. But sometimes it can be like this. እንደዚህ ሊቀመጥ ይችላል. Look, for example, let's say here we have a body. አሁን ይሄ ቦዲ በሆነ ፎርስ እየተጎተተ ነው. then ይሄ ቦዲ ከዚህ ተነስቶ እዚህ መጣ እንበል. displaced direct to zimeta. The displacement of the body. So the work done is equal to, here we have force, here we have displacement. They are in the same direction. When under a axis line, force to x axis line, displacement to x axis line. Work done is equal to force times displacement. And sometimes it can be like this. It doesn't matter. Look. This is the force. Okay, it makes an angle theta. ለምሳሌ በሆነ ገመድ ይሄ ቃይ እየተጎተተ ነው። አሁን ሆሪዞንታል ነበር፣ አሁን ደግሞ እንዲህ ቢጎተት። ለምሳሌ አንድ ቦዲ ገመዱን አስሮት ገመዱን እንደዚህ አምጥቶት እንደዚህ ይዞት ቢሄድ እንደማለት ነው። ኦኬ then ቦዲው ዲስፕሌስድ አደረገና እዚህ መጣ። ይሄን ያክል ነው ዲስፕሌስድ ያደረገው። አሁን በዚህ ስንመለከተው ፎርሱና ዲስፕሌስመንት are they in the same direction or ደግሞ the same axis ናቸው ማለት እንችላለን? አንድ አይነት አክሲስ ላይ ናቸው። አንድ አይነት አክሲስ በርግጥ ፎርሱ ወደዚህ ነው፣ ዲስፕሌስመንቱ ወደዚህ ነው በዳይሬክሽን አንፃር። ግን ፎርሱ ያለው ለምሳሌ እዚህ ላይ ነው። ዲስፕሌስመንቱ እዚህ ላይ አይደለም ያለው፣ ዲስፕሌስመንቱ ደግሞ እዚህ ነው ያለው። ኢን ዲስ ታይም ምንድነው የምናደርገው? ቅድም እንደነገርኳችሁ ፐርፔንዲኩላር አይደሉም አይደለም? ሁለቱ ፐርፔንዲኩላር አይደሉም። ወይም ደግሞ ምን ይላል መጽሐፋችን ብያቸዋለሁ፣ they have to be in the same direction አይደለም? or in the same axis ይሆናል አይደለም? እቺ ፎርስ ስንት ኮምፖነንት አላት? ሁለት ኮምፖነንት አላት አይደል? ስተት ሪዞልቭ መድረግ ይችላል። አንደኛው ወደ ጎን ምን አላት? ኤፍ ኤክስ፣ ሌላ ወደ ላይ ምን አላት? ኤፍ ዋይ። ኤፍ ዋይ ከዲስፕሌስመንቱ ጋር ዲስፕሌስ ካደረገችው ጋር 90 ዲግሪ ይሰራል። ስለዚህ ኤፍ ዋዩ ከዲስፕሌስመንቱ ጋር ወርክ ደን ሰርቷል አልሰራም? ለምን? they are perpendicular. ኤፍ ዋይ እና ዲስፕሌስመንቱ ፐርፔንዲኩላር ስለሆኑ፣ ኤፍ ኤክሱን ግን ስታዩት ኤፍ ኤክሱ እና ዲስፕሌስመንቱ they are parallel or they are in the same axis. ሶ ምን ብያቸዋለሁ? ስራ ተሰርቷል ለመባል ፎርሱና ዲስፕሌስመንቱ ምን መሆን አለባቸው? አንድ አይነት አክሲስ ላይ መቀመጥ አለባቸው። ሶ ኤፍ ኤክስ ነው ከዲስፕሌስመንቱ ጋር አንድ አይነት አክሲስ ላይ የተቀመጠው። ሶ ወርክ ደን ኢዝ ኢኳል ቱ ኤፍ ኤክስ እና ኤፍ ዋይ ነው ስራ የሰራው ማለት ነው። ኤፍ ኤክስ ይባዛማ ዲስፕሌስመንት አለቀ። ኤፍ ኤክስ ማለት ነው የኤፍ ምን ኮምፖነንት ነው? ኮስ ኤፍ ኮስ ቴታ አይደለ? ታይምስ ዋት ዲስፕሌስመንት። ይሄን ሪአሬንጅ ብታደርጉት ኤፍ ኤስ ኮስ ቴታ ማለት ነው። ወርክ ደን አለቀ። ሉክ but this theta is the angle between the force and the displacement. The angle between the force, the angle between, it is between the force and displacement. በፎርሱና በዲስፕሌስመንቱ መካከል ያለች አንግል ናት እቺ ቴታ ማለት ነው። it is the angle between the force and the displacement. በፎርሱና look በዚህ ፎርስና በዚህ ዲስፕሌስመንት መካከል ያለችው አቻ አንግል። ሁሉ ጊዜ አንግል አለ ማለት ግዴታ ፎርሙላ መጠቀም አለብን ማለት አይደለም። አንግሏ በማንና በማን መካከል ነው ያለችው? በፎርሱና በዲስፕሌስመንቱ መካከል ካለች ይተቀማታለሁ፣ ከሌለች አልተቀማትም ማለት ነው። ለምሳሌ እዚህ ጋር አሁን በፎርሱና በዲስፕሌስመንቱ መካከል አንግል አለ የለም? በቃ ኤፍ ኤስ ነው። አይ አንግል አለ ዳንዬ እንዴ ኤፍ እና ኤስ እኮ the same direction ናቸው፣ ፓራል ናቸው፣ 0 ዲግሪ አለ። ትክክል 0 ዲግሪ ነው፣ ምንም አንግል አልሰራም። 0 ዲግሪ ከተቱ እዚህ ጋር ኮስ 0 ስንት ነው? አንድ ጊዜ ኤፍ ኤስ ያው ኤፍ ኤስ ነው ራሱ የሚሰጠው። እስማማና አይደለም? በጣም ጥሩ። እሺ እንደዚህስ ቢሆን ኖሮ ይሄው ወደዚህ እየተጎተተ ነው ቦዲው፣ ወደዚህ ዲስፕሌስድ this is the displacement። ወደዚህ ነው እየሄደ ያለው ቦዲው፣ ፎርስም እየተጎተተ ነው፣ አንግል ሰርቷል። አሁን በዚህ ጊዜ ወርክ ደን ማለት ኤፍ ኤስ ኮስ ቴታ ነው ወይስ ኤፍ ኤስ ነው? እኔ ምንም ችግር የለብኝም ኤፍ ኤስ ኮስ ቴታ ብትሉ፣ ግን ኤፍ ኤስ ነው ወይስ ኤፍ ኤስ ኮስ ቴታ ነው? አንግል አለ አይደል እንዴ ዳኒ? እና ለምን ኤፍ ኤስ ኮስ ቴታ አንልም? ኖ እቺ አንግል በፎርሱና በዚህ እየሄደ ባለበት ዲስፕሌስመንት መካከል ነው ያለችው ወይስ ይሄ በሚሄድበት ዲስፕሌስመንትና በግራውንዱ መካከል በሆሪዞንታሉ መካከል? በዲስፕሌስመንቱና በግራውንዱ መካከል አይደል? ስለዚህ እቺ ቴታ እቺና እቺኛዋ ቴታ አንድ አይነት አይደለም ማለት ነው። በፎርሱና በዲስፕሌስመንቱ መካከል ስንት ዲግሪ አለ? ይሄው ፎርሱ እንደዚህ ነው የሚጎትተው አይደል? ቦዲው የሚሄድ ያለው እንደዚህ ነው። ይሄው በሁለቱ መካከል ፓራል ናቸው፣ 0 ዲግሪ ነው፣ ምንም አንግል አልሰሩም። 0 ዲግሪ ነው ማለት ኮስ 0 1 ነው። አንድ ጊዜ ኤፍ ኤስ ያው ኤፍ ኤስ ነው። ሰው በዚህ ጊዜ ወርክ ናችን ኤፍ ኤስ ነው ማለት ነው።
እቺን ቴታ ልጠቀም ምክንያቱም እቺ ቴታ በፎርሱና በዲስፕሌስመንቱ መካከል ያለች አይደለም በዚህ ጋር ስንመጣ ለምሳሌ ይሄው ፎርሱ ይሄው ዲስፕሌስመንቱ በመካከላቸው ያለች እጠቀማታለሁ in this case ማለት ነው ያስማማናል አይደል wonderful so work done ላይ ስንመጣ እንግዲህ work done ምንድነው አልኳችሁ work is the product of force and displacement it's very concept scalar product ነው ስካለር ፕሮዳክት ነው ዶት ፕሮዳክት ነው የምንጠቀመው f ዶት s ነው አንድ ቦዲ ላይ ስራ ሰርቷል ለመባል ግዴታ ስንት ኮንዲሽን ማሟላት አለበት ሶስት የመጀመሪያው ምንድነው ብያቸዋለሁ the force must be what applied force apply ሊደረግ ይገባል and the second one the body must be displaced ሊያደርግ ይገባል and the third one the force in the displacement what ዳኒ አራቀቀው must not be perpendicular አለው ምንም ችግር የለም the same direction the same axis ያስኬድናል ግን perpendicular አይሁን ለምሳሌ እዚህ ጋር ስትመጡ ፎርስና ዲስፕሌስመንቱ they are not in the same axis በርግጥ ከዲስፕሌስመንቱ ጋር the same axis ላይ ያለው ነው ስራ የሚሰራው ግን ዋና አፕላይ የተደረገው ፎርስና ዲስፕሌስመንቱ አንድ አይነት አክሲስ ላይ ያለው ግን ፐርፔንዲኩላር ደግሞ አይደለም ያግባባል ስለዚህ ፐርፔንዲኩላር ስራ ሰርቷል ማለት ነው እንዴ ቢሆን ነው ግን ሉክ ይሄው ወደዚህ እየተጎተተ ነው ፎርስ ቦዲ ወደዚህ ቢሄድ ስንት ዲግሪ ሰርቷል ፐርፔንዲኩላር ናቸው ይሄው ፎርሱ ይሄው ዲስፕሌስመንቱ ፐርፔንዲኩላር 90 ዲግሪ ሰርቷል ስለዚህ ወርክ ደን አሲስት ነው ዜሮ ነው ማለት ነው በቃ because work done is equal to fs cos theta ብትሉ ስንት ዲግሪ ሰርቷል 90 cos 90 ዜሮ ይሄን እንዳለ ምን ያደርጋል ዜሮ ያደርገው ነበር ማለት ነው ያስማማናል wonderful so ጠቅላላ ስናረጋው እንግዲህ work done በአጠቃላይ ይሄን ይመስላል ማለት ነው work done is a scalar quantity work done እንደነገርኳችሁ scalar ነው but it can be positive it can be negative it can be also zero work done scalar ሆኖ ፖዚቲቭ መሆን ይችላል ኔጌቲቭ መሆን ይችላል ዜሮ መሆን ይችላል it can be positive for example let's say look ወደዚህ እየተቆጠተ ነው በሆነ ፎርስ then body ከዚህ ተነስቶ ዲስፕሌስ ዳይሬክት እዚህ ደረሰ እንበል ይሄው ይሄን ያክል ነው so work done is equal to force times displacement ነው in the same direction ስለሆነ ያው fs cos theta ነው የሚጠቀሙት cos theta ቴታ በፎርስና በዲስፕሌስመንት መካከል ስንት ዲግሪ ነው ተመሳሳይ ስለሆነ 0 ዲግሪ cos 0 1 ነው so fs ፖዚቲቭ ነው in this case work done is greater than 0 ነው ኦኬ ምናልባት ሁለተኛውን ኬዝ ደግሞ እንመለከት እስኪ ቦዲ ወደዚህ ቢጎተት ለምሳሌ force of friction ወደዚህ ቢጎተውና ቦዲ ከዚህ ተነስቶ እዚህ ቢመጣ ይሄን ያክል ዲስፕሌስመንት እንደዚህ ይቻላል ዳኒ ያው ይቻላል ለምሳሌ አንድ መኪና እየሄደ ፍሬን ወዴት ነው የሚጎተው force of friction ወዴት ነው የሚጎተው ወደ ኋላ አይደል ግን ወደ ኋላ እየጎተተው በአንድ ጊዜ አይቆም አይደል የተወሰነ መንገድ ያክል ጽያሪ ይላል አይደል ይሄን ያክል ፎርስ ግን እየወጣ የነበረው ወደ ኋላ ነበር ሶ በዚህ ጊዜ ደግሞ ስንመጣ ነው work done is equal to fs cos theta መውሰድ ትችላላችሁ ምንም ችግር የለም ግን ያው በሁለቱ መካከል ያለው አንግል ስንት ነው force of friction ወደዚህ ነው ዲስፕሌስመንት ወደዚህ ነው በፎርስ ኦፍ ፍሪክሽን እና በዲስፕሌስመንቱ መካከል ስንት ዲግሪ ነው 180 cos 180 ስንት ነው -1 this is going to be -fs so work done is less than 0 in this time ያስማማናል okay and also it can be also like this is the force done ፎርሱ ወደ ላይ እየወጣ ነው ቦዲው ደግሞ ወደ ጎን ሄደ so work done ስንት ነው fs cos theta ቴታ ስንት ዲግሪ ናት ኤፍ እና ዲስፕሌስመንት ሰራ 90 cos 90 ዜሮ ያደርገዋል ሶ ወርክ ዳችን መቼ ነው ፖዚቲቭ ነው when they are in the same direction ወርክ ዳችን መቼ ነው ኔጌቲቭ ነው or less than 0 የሚሆነው ፎርሱና ዲስፕሌስመንቱ when they are what anti parallel or opposite direction በሚሆኑበት ሰዓት ወይም 180 ዲግሪ ሰሩ መቼ ነው ወርክ ዳችን ዜሮ ይመጣው ፎርሱና ዲስፕሌስመንቱ ስንት ዲግሪ ሰሩ 90 ዲግሪ ሰራ ማለት ነው ያስማማና አይደል there are different types of work done የተለያየ አይነት ወርክ ዳን አለ types of work done እስኪ እንመልከት types of work done look types of work done ኮንሰፕቱ እዚህ ጋር ያበቃል እንግዲህ types of work done the first one work done by applied force apply በሚደረገው ፎርስ ስራ ሊሰራ ይችላል work done by applied force which means look ለምሳሌ ይሄው ፎርስ አፕላይ ተደረገ ቦዲው ዲስፕሌስ ተደረገና እዚህ መጣ ኦኬ በዚህ ጊዜ ስራ የተሰራው work done ማለት force times displacement ነው እንደምታዩት so ስራ የተሰራው በማን ፎርስ እናንተ አፕላይ ያደርጋችሁ ነው እየጎታችሁ ነው አይደል ሶ በዚህ ጊዜ የተሰራው ስራ እናንተ ያው ባወጣችሁት ፎርስ የተሰራ ስራ ይባላል which means work done by applied ይሄ ማለት ፎርሱን አፕላይድ ማድረግ ነው ዲስፕሌስመንት ናት አለቀ በቃ ይሄው እሺ and the second one work done against friction against በማድረግ ደግሞ ስራ ሊሰራ ይችላል ቀደም እንደነገርኳችሁ ማለት ነው ለምሳሌ እቺ ቦዲ ወይም እቺ መኪና ብትሆን እቺ መኪና ከዚህ ተነስታ እዚህ መጣች እንበል መኪናዋ ግን ከዚህ ተነስታ ወደዚህ በመጣበት ሰዓት ላይ ፍሬን እየተያዘ ነበር ኦር ልክ ለምሳሌ መኪና እየነዳችሁ ድንገት ፍሬን ብትይዙ ፍሬኑ ወይም ደግሞ ፍሬኑ ላይ የምትወጡት ኃይል መኪናዋን ወዴት ነው የሚጎትተው ወደ ኋላ አይደል ፎርስ ኦፍ ፍሪክሽን ወደ ኋላ ሲጎታታል ግን በአንድ ጊዜ አትቆም የተወሰነ ሜትር ትሄዳለች የተወሰነ ሜትር ሄደች ከዛ ነው የምትቆም ሶ ኃይል እየወጣ የነበረው ወደ ኋላ ነው this is the force of friction ቦዲ ግን ሄደው ወደፊት ነው ያስማማናል
አይደለም በዚህ ጊዜ ደግሞ ወርክ ደን አጌንስት ፍሪክሽን ይባላል ይሄ ቦዲ ከዚህ ወደዚህ የሄደው ፎርስ ኦፍ ፍሪክሽን ምን ያደርግ ነው አጌንስት እየተቃወመ ነው which means ይሄ ከዚህ ወደዚህ እንዲሄድ የተሰራው ስራ ማንን አጌንስት በማድረግ ነው ፎርስ ኦፍ ፍሪክሽኑን በግድ እየተቃወመ ሄደና መጨረሻ ላይ ቆመ so in this time also work done ማለት ሆነ force times displacement ነው እንደምናቀው ነገር ግን work doneአችን አሁን against what friction ነው ስለዚህ work done ምን አደርጋለሁ against friction እለዋለሁ force ምን ትሆናለች ማለት ነው friction times what displacement አያችሁ ታመጣጤን አሁን applied ከሆነ work done by applied ስን force one apply ማድረግ ነው work done against friction አንዳንድ መጽሐፍ work done by friction ይላል it doesn't matter by friction or against friction ደግሞ ሲል work doneአችንን ደግሞ ምን አደርጋለሁ I'm not saying by friction against friction the same ናቸው እያልኩ አይደለም ማለት ነገር ግን በቁጥር ደረጃ ግን ሲሰራቸው መጨረሻ ማግኒቲዩዳቸው ተመሳሳይ ስለሚሆን against friction ደግሞ ሲሆን work doneአችን ምን ሆነች against friction if work done by friction or work done against friction forceአችን ምን ሆነች friction ማለት ነው አስማማን አይደል እሺ and the third one is work done against gravity by gravity ምን ሊሆን ይችላል work done against gravity look እዚህ ጋር ልብ እንድትሉ የሚፈልገው ነገር ዳንዬ ይሄኛው work done less than 0 አይደለም less than 0 you are right ለምን force of friction ወደ ኋላ displacement ወደ they are anti-parallel or they make 180 degree less than 0 ነው እዚህ ጋር greater than 0 ነው okay work done against gravity ላይ ደግሞ ልምጣ ለምሳሌ አንድን ቦዲ ከመሬት አንስታችሁ ላይ ከፍ ያለ ቦታ ላይ ብታስቀምጡት ይሄን ያክል ሄት ማለት የተጓዘው ሄት ይሄን ያክል ነው ቦዲውን ከመሬት አንስቶ እዛ ስፍራ ላይ ለማስቀመጥ ሉክ እስኪ ለምሳሌ ሉክ አሁን ለምሳሌ ይሄንን ወንበር ከመሬት አንስቶ ወር ላይ ለማስቀመጥ ምን ያክል ማውጣት አለባችሁ ለምሳሌ ወንበሩ 20 ኒውተን ክብደት ካለው ሚኒመም እናንተ ማውጣት ያለባችሁ ከ20 ኒውተን በላይ ነው አለስ እንዳደረዋይስ አይሄድም ወይም ደግሞ አትሊስት አነሰ ቢባል 20 ኒውተን መውጣት አለበት አይደል አነሰ 20 ኒውተን አውጣችሁ ይንቀሳቀሳል እያልኩ አይደል ማለት ግን 20.001 ለምን አይሆንም ከፍ ሊል ይችላል ግሬተር ዛር 20 መሆን አለበት ግን እኛ ሚኒመም አማውንቷን ገደቧን የእቃውን ክብደት ብለን እንሰራ ለምሳሌ እቃው 20 ኒውተን የሚከብድ ከሆነ እኔ ወደ ላይ ማወጣው 20 ኒውተን ያክል ነው አይደለም ኦር እኔ ወደ ላይ በማነሳውበት ሰዓት ላይ force of gravity ወዴት ይስባል ወደ ታች ይስባል አይደል ቦዲ force of gravity ወደ ታች ይስባል ቦዲ here we have a force of gravity ያ force of gravity ማለት weight of the body ማለት ነው አይደል weight ማለት ነው መሬት እሱን መስብበት ማለት ክብደት ማለት ነው መሬት አንድን ዕቃ ወደ ራሷ መስብበት ኃይል ማለት የዕቃው ክብደት ማለት ነው እሺ ተስማማን አይደል ለምሳሌ መሬት ይሄን ወንበር ወደ ታች መስብበት that force of gravity is called ወይም ያ ክብደት ራሱ ቀጥተኛ ትርጉሙ ክብደት የሚለው ነገር የአንድ ቦዲ ክብደት ማለት መሬት ዕቃውን የምትስብበት ኃይል ማለት ነው ስለዚህ weight ማለት ነው weight of the body which means mass times gravity ማለት ነው ያስማማል አይደል force of gravity ወይም ደግሞ weight ወደ ታች ይስባል weight ወደ ታች እየሳበው ቦዲ ግን ወዴት ነው ወደ ላይ ነው አይደል ኦኬ ስለዚህ against ነው እያደረገ ያለው force of gravity ወይስ ከforce of gravity ጋር እየተባበረ ነው እኔ አሁን ይሄን ነገር ሳነሳው force of gravity እየተቃወምኩ ነው ወይስ እየተባበርኩ እየተቃወምኩ አይደል so in this time work against gravity ደግሞ አሁን work done ማለት force times displacement ነው እንደምናውቀው work done against gravity ከሆነ ፎርሳችን ምን ትሆናለች gravity times what displacement force of gravity ማለት ነው weight which means ማን ነው mass times gravity displacement ማለት አሁን horizontal ሲሆን displacement ብለን ሰይሟል አይደል vertical በሚሆንበት ሳለ ምን ተብሎ ይሰየማል ከፍታ ዳኒ የዘለለው ከፍታ ነው የሚባለው ዳኒ የዘለለው ርቀት አይባልም ከፍታ height ማለት ነው this one is h so work done against gravity this is mgh ቦዲው ደግሞ ወደ ታች ቢመጣስ ነው ለምሳሌ አሁን ይሄ ወንበራው ወደ ታች ቢሄድ እንደዚህ አሁን ብለቀው ቦዲ ወደ ታች ሲሄድ force of gravity ወዴት ይስባል force of gravity ወደ ታች ይስባል እቃውም እየሄደ ያለው ደግሞ ወዴት ነው this is the force of gravity እቃውም እየሄደ ያለው ወዴት ነው ወደ ታች ነው አይደል ስለዚህ እቃው የሄደበት ዲስፕሌስመንት እና ወይም ይሄ height እና force of gravity the same direction or opposite direction the same direction በዚህ ጊዜ ደግሞ work done by gravity ነው የሚባለው በግራቪቲ ነው የተሰራው ወደ ላይ ስትወስዱትስ ግን against gravity ነው gravity እየተቃወማችሁ ነው so በዚህ ጊዜ ኔጌቲቭ ሊሆን ይችላል በዚህ ጊዜ ግን ፖዚቲቭ ሊሆን ይችላል ማለት ነው and this one is work done against gravity ማለት ነው ያስማማል ወንደር አሁን ደግሞ እስኪ በወርክ ደን ላይ የተወሰኑ ጥያቄዎችን አብረን እንስራ የመጀመሪያው ጥያቄ እንመልከተው እንግዲህ የመጀመሪያው አንደኛው ነው ሁለተኛው ቀላል ነው ሶስተኛው ጥያቄ ላይ ግን አሳያችኋለሁ በኋላ ማገባደጃ ነው ሁሉንም የሚያጠቃልል ነው ማለት ነው ምን ይለናል a horizontal force of 80 ኒውተን 80 ኒውተን የሚመዝን horizontal force is needed to push an object across a horizontal floor okay horizontal floor ላይ ነው ፍሎር horizontal ነው ፎርሱም horizontal ነው 80 ኒውተን ይላል
እዚህ ጋር አሁን ፑልድ ነው አይ ፑሽ ነው ዳን የተባለው እዚህ ጋር ብታስቀምጠው ምንም ችግር የለብኝም ምን ያክል ዲስታንስ እንዲጓዝ ነው 40 ሜትር እንዲጓዝ ነው የተፈለገው ይሄው 40 ሜትር እንዲጓዝ ነው የተፈለገው ምንድነው የጠየቀው how much work is done what does mean work done በፎርስና በዲስፕሌስመንት መካከል ስንት ዲግሪ አለ they are parallel ሁለቱም ተመሳሳይ አቅጣጫ ናቸው አይደል 0 ዲግሪ ከፈለጋችሁ fs ካልፈለጋችሁ ደግሞ fs cos θ ምንም ችግር የለም በf እና bs መካከል ስንት ዲግሪ እንዳለ ግልጽ ነው 80 ሲባዛ እቺ 40 ሲባዛ ኮስ 0 ዲግሪ ማለት ነው ኮስ 0 1 ነው ባትጠቀሙትም ችግር የለም አንድ ጊዜ 40 ጊዜ 80 ማለት ነው ስለዚህ 8 ጊዜ 4 ስንት ይመጣል 32 አይደል ስንት 0 አለ 2 0 3200 ጁል ማለት ነው let's see the second one a boy uses a rope to pull a block of 50 meter አለ አንድ ልጅ አለ ሮፕ ተጠቅሟል ምንን ለመሳብ አንድን ብሎክ ለመሳብ ስንት ሜትር ያክል ለመሳብ 50 ሜትር ያክል ለመሳብ ኦኬ እሺ እንቀጥል level surface surface leveled ነው ይሄው level surface አለ ይሄው አለ እንደዚህ ሊሆን ይችላል እየጎተተ ያለው እሺ ከዛ ቀጥሎ ምን the rope makes አለ አየው the rope makes an angle of 37 ዲግሪ ሮፑ 37 ዲግሪ ሰርቷል ስለዚህ ገመዱ እንደዚህ አይደለም ማለት ነው እየጎተተ ያለው እንዴት ነው 37 ዲግሪ ሰርቷል ይሄው እንዲህ ነው ማለት ነው ቻት 37 ዲግሪ ሰርታለች ይሄው ሮፕ ማለት እንግዲህ ገመዱ ላይ ነው ኃይል የሚወጣው ኃይሉ ያለው ገመዱ ላይ ነው ኦኬ ስንት ሜትር እንዲጓዝ ነው ያለው 50 ሜትር አይደል 50 ሜትር እንዲጓዝ ልን የፈለገው 50 ሜትር እሺ an angle of 37 degree with the horizontal if a force of 40 newton okay 40 newton ነው ያወጣው is used to move the block how much work is done ምን ያክል ስራ ሰርቷል work done ማለት ነው ብያቸዋለሁ fs cos theta but this theta is the angle between f and s አይደል እስኪ በf እና በs መካከል በሄደው horizontal አይደል በሄደው ዲስፕሌስመንት እና በፎርስ መካከል ስንት ዲግሪ አለ 37 ዲግሪ ሶ ምን ብያስቀምጣለሁ ፎርሳችን ነው 40 ኒውተን ታይምስ ዲስፕሌስመንታችን 50 ሜትር ታይምስ cos of ስንት ዲግሪ 30 ዲግሪ 40 ጊዜ 50 2000 cos 37 ማለት sin 37 0.6 cos 37 0.8 አለቀ ሁለቱም ብታባዙ 0 ስጠፋን ተወጣለች 8 ጊዜ 200 ማለት ነው 8 ጊዜ 2 16 20 አለ እዚህ 1600 ጁል ማለት ነው ያስማማናል ወደፍ እስኪ ሶስተኛው እንመልከት ሶስተኛው ምንኛ a boy is pulled by 100 newton force አለ pulled okay a 10 kilogram body 10 ኪሎግራም የሚመዝን ቦዲ አለ አይደል 10 ኪሎግራም የሚመዝን ቦዲ ይሄው 10 ኪሎግራም ነው የሚመዝነው ፑልድ እየተደረገ ነው በስንት ኒውተን በ100 ኒውተን ፑልድ አሁን አይምሮአችን ላይ መጀመሪያ የሚመጣው ስዕል ነው እየሳልኩላችሁ ያሉት በ100 ኒውተን ፑልድ እየተደረገ ነው on a 30 degree inclined plane እየተቆጠተ ያለው ምን ላይ ነው አለ ኖርማል ሌቭል ፕሌን ላይ አይደለም ሌቭል ሰርፌስ ላይ አይደለም አሁን የቀድሙ ላይ ስመጡ እዚህ ጋር ይኸው ሌቭል ሰርፌስ ይላል እዚህ ጋር ስንመጣ ግን ይለኛል inclined plane ነው inclined plane ማለት a plane that makes an angle theta with the horizontal or with the ground ከግራውንዱ ጋር የተወሰነ አንግል ይሰራል this is a horizontal plane each horizontal plane ትንሽ ያንግል ሲሰራ ማለት ነው ስንት ዲግሪ 30 ዲግሪ inclined plane ላይ ነው እየተጎተተ ያለው እንዲህ አይደለም ስዕሉ ማለት ነው እንዴ ነው ይሄው 30 ዲግሪ inclined plane ማለት ልክ እንደዚህ ነው ፕሌኑ እንደዚህ አይደለም ትንሽ እየጠመም ብሏል ወደ ላይ 30 ዲግሪ ሰርቷል እዚህ ላይ ነው እየተጎተተ ያለው ቦዲው በምን ያክል ፎርስ ነው እየተጎተተ ያለው ጉድ እኮ ነው በ100 ሊትር ስንት ኪሎ ግራም ይመዝናል እሱ 10 ኪሎ ግራም ይመዝናል እሺ ስንት ሜትር ነው እየተጎተተ ያለው 14 ሜትር 10 ሜትር ኦኬ እቺ ርዝመቷ ስንት ናት 10 ሜትር ናት በቃ እሺ if the ኦኬ ደግሞ ምን አለ ደግሞ ፍሪክሽን አለ ኦኬ ስለዚህ ቦዲ ወደዚህ ነው የሚጎተው ማለት ፍሪክሽን ወዴት ይኖርኛል ወደ ኋላ ስለዚህ ወደ ኋላ ደግሞ የሚጎተው ማን አለ force of friction አለ coefficient of friction ሰጥቶኛል እዚህ ጋር ስንት ናት coefficient of friction የሰጠችኝ 0.2 what is the work done by አንደኛ በምን የተሰራው በapplied force የተሰራው ነው የሚለኝ ኤን እንስራ እስኪ work done by applied force work done ማለት ያው force times displacement ነው እንደተነጋገር ነው work done by applied ከሆነ force ምን ትሆነች applied ማድረግ ነው apply ያደረጋችሁት force ስንት ነው 100 ኒውተን ምን ያክል እንዲጓዝ ነው 10 ሜትር 100 ኒውተንና የሚሄድበት ይሄ ዲስፕሌስመንቱ ስንት ዲግሪ ነው በማላችሁ ያለው 0 ዲግሪ አይደል ፓራል ስለዚህ cos 0 አንድ ነው fs cos theta ማለት ይቻላል ግን cos 0 አንድ ስለሆነ ታውቁት apply ያደረጋችሁ force ስንት ነው 100 ኒውተን ምን ያክል ነው እንዲጓዝ የፈለጋችሁ ዲስፕሌስመንታችሁ 10 ሜትር 100 ጊዜ 10 1000 ጁል ጨረሰ a b ላይ እንምጣ work done against gravity ያ ማለት work done against gravity ማለት gravity ወዲት ኦኬ ይሄን ቦዲ ወደታች አንደኛ force of friction ይጎታል ሁለተኛ አንድ ቦዲ inclined plane ላይ በሚቀመጥበት ሳለ ወደታች የሚጎተው ደግሞ ምን አለ inclined plane የሚለው ትምህርት ላይ ግቡና ቼክ አድርጉት እሺ ወደታች ምን ጊዜ ምን ይጎተዋል ይሄን ቦዲ ወደታች mg sin theta ይሄው mg sin thetaችን ይሄው በግራቪቲ የተሰራው ማለት ይሄ ነው ማለት ነው ወደታች የሚጎተው ማን ነው mg sin theta so mg sin theta ወይም ደግሞ ከፈለጋችሁ ኦኬ በዚህ ጨርስና በዛኛው ማሳያችኋለሁ mg sin theta ታይምስ እናለን mg sin theta ወደዚህ ጎቷል ቦዲው ይሄድ ያለው ወደዚህ ነው ምን ያክል ዲስፕሌስመንት ነው mg sin theta እና የሚሄድበት ዲስፕሌስመንት አንድ አይነት አክሲስ ላይ ናቸው ግን አንድ አይነት ዳይሬክሽን አይደለም
አንድ አይነት አክሲስ ነው። ኔጌቲቭ ነው የሚመጣው ያስማማናል። ኤም ሳይን ቴታ ወደዚህ ኤስ ወደዚህ ምን ያክል የተጓዘው 10 ሜትር this is the displacement አይደል? ማሳችን ስንት ነው? 10 ግራቪቲ 10 ሳይን ስንት ቴታ ስንት ናት? 30 ዲግሪ ዲስፕሌስመንታችን 10 ሜትር 100 ሳይን 30 ሳይን 30 0.5 ነው። በ100 ይባዛ 50 ጊዜ 10 500 ጁል። ሉክ ውዶቼ ይሄ 30 ዲግሪ ያለው በፎርሱና በዲስፕሌስመንቱ መካከል አለ። በፕሌኑና በሆሪዞንታሉ መካከል እቺ ቴታ ልጠቀሙ። በፎርሱና በዲስፕሌስመንቱ መካከል 0 ዲግሪ ነው። እዚህ ጋርም ስመጡ በኤምጂ ሳይን ቴታና በሄዶ ዲስፕሌስመንት መካከል 180 ዲግሪ ነው። ኤምጂ ሳይን ቴታ ወደታች ጎቷል፣ ቦዲው እንዲህ ነው ሄደው 180 ዲግሪ ነው። እቺ ኔጌቲቭ ማድረግ ይቻላል፣ ምንም ችግር የለም። ኮስ 180 ስለምን ማለት ነው። እዚህ ጋር ያግባባል። አይ ዳኒ ይሄንን ኬታ መጣ ቀደም እንዲህ ያልነገርከን መብት ነው። ምን ማድረግ ይቻላል? ወርክ ደም ማለት ነው ፎርስ ታይምስ ዋት ዲስፕሌስመንት። አሁን ወርክና አጌንስት ግራቪቲ ነው የፈለከው አይደል? ወርክ ደም አጌንስት ግራቪቲ ከሆነች ፎርሷ ምን ሆነች? አጌንስት ግራቪቲ ኦር ፎርስ ኦፍ ግራቪቲ አይደል? ፎርስ ኦፍ ግራቪቲ ማለት ማን ነው? የእቃው ክብደት ኤምጂ ታይምስ ዲስፕሌስመንታችንስ ኤምጂ አሁን እንደዚህ ነው የሚጎተው አይደል? ኤምጂ እንዲህ ነው የሚጎተው፣ እንዲህ ነው የምትጎተው። ክብደቱ እንደዚህ ነው፣ ኤምጂ እንደዚህ ነው። ኦኬ ዲስፕሌስመንት በምን ይተካል ብያቸዋለሁ? ቨርቲካል ከሆነ ስለ ቨርቲካል ነው እያወራን አይደል? ያለው ዲስፕሌስመንት በምን ተካለች? በሄት ኤምጂ ኤች ነበር ያልከን። መብት ነው፣ ምንም ችግር የለም። ማስ አለኝ የለኝም? አለኝ። ግራቪቲ አለኝ የለኝም? አለኝ። ሄትስ አለኝ። ማውጣት ግን እንችላለን። ይኸው ለምን እንዴት አርተ ማውጣት ይችላል? እቺ ስንት ሜትር ናት ተብያለሁ? 10 ሜትር እንዲጓዝ አይደል? ስንት ዲግሪ ሰርቷል? 30 ዲግሪ አይደል? እቺ ነገር ፈዘዝ አለች መሰለኝ አይደል? ሉክ እንግዲህ ስለዚህ ሄታችን ደግሞ እቺ ሌንግዝ ናት፣ ዲስፕሌስመንት ናት። ሄት ማለት ይሄ ነው። this is the ሄት። ይሄን ሄት መፈለግ ይችላል። እንዴት? ሳይን ቴታ ኦፖዚት ኦቨር ዋት ሃይፖተነስ። ሳይን ቴታችን ስንት ነው? 30። ኦፖዚት ማን ነው? ከ30 ፊት ለፊት ያለው ሄት። ሃይፖተነስ ማን ነው? ረጅሙ 10 ከሰራ እንዳለ ክሪስ ክሮስ ኤች ባንድ ቢባዛ ኤች 10 ጊዜ ሳይን 30 ሳይን 30 0.5 ነው። በ10 ሲባዛ 5 ሄታችን 5 ነው። ስለዚህ ምን ማድረግ ይችላል? ማስ 10 ግራቪቲ 10 ሄትስ 5 ስንት ይመጣል? 500 ጁል። ይሄው ያው 5 ኤምጂ ሳይን ቴታን መጠቀም ይችላልላችሁ። ኤምጂ ኤችንም ደግሞ እንዳስተማርኳችሁ መጠቀም ይችላልላችሁ። ሲ ወርክ ደን አጌንስት ፍሪክሽን። ሲ ለምስኪን ወርክ ደን ማለት ፎርስ ታይምስ ምንድነው ብለናል? ዲስፕሌስመንት። አሁን ግን ወርክ ደናችን ምን ራስ ይችላል? ፍሪክሽን። ፎርሳችን ምን ትላለች? ፍሪክሽን። ፎርስ ኦፍ ፍሪክሽን ማለት ምን ማለት ነው? ምን ብያቸዋለሁ ከዚህ በፊት በነበረው ክላስ ላይ? ፎርስ ኦፍ ፍሪክሽን ስንት ነገር ላይ ዲፔንድ ነው? ሁለት ነገር ላይ። አንደኛ ኔቸር ኦፍ ዘ ሰርፌስ ሚው አይደለም። ሁለተኛ ምን ላይ ዲፔንድ ነው? ኖርማል ፎርስ ኤፍ ኤል ላይ ታይምስ ዋት ዲስፕሌስመንት። አስ ዊ ኖ ዳት ይሄ ቦዲ ወደዚህ ኤምጂ አለው፣ ወደዚህ ደግሞ ኤምጂ ኮስ ቴታ አለው። ኢንክላይንድ ፕሌን የሚለው ኮንሰፕት ላይ ካስታወሳችሁ ኤምጂ ኮስ ቴታ ወደዚህ ያለው ተቀምጧል። ከተቀመጠ ሁሉ ጊዜ ወደ ላይ ይኖራል፣ ኤፍኤን ይኖራል አልነበር ያለው? ወደ ላይ ኤፍኤን አለ፣ ወደታች ኤምጂ ኮስ ቴታ አለ። ስለዚህ አሁን ዋይ ኤክስ ብለን ስንሰራ ከዚህ በፊት ኖርማል ፎርሳችን ከማን ጋር እኩል ነው? ከኤምጂ ኮስ ቴታ ጋር። ሶ ምን ማለት ይችላል እዚህ ጋር? እስኪ በዚህኛው ማርከር ሞክረው። ሚው ኤፍኤን ቦታ ማንም ማስገባት ኤምጂ ኮስ ቴታ because ኤፍኤን and ኤምጂ ኮስ ቴታ they are equal times what the displacement። ሚው ስንት ነው የተሰጣችሁ? 0.2 አይደለም? ማስ ስንት ነው? 10 ነው የተሰጠኝ። ግራቪቲ 10 ነው። ኮስ ቴታ ሉክ እቺ ቴታ ማለት ኤፍኤስ ኮስ ቴታ ጋር የምጠቀመው እዚህ ጋር ኤፍኤስ ኮስ ቴታ ስለ የምጠቀመው አንግል አይደለም እያወራ ያለሁት። እሺ ውዶቼ እያወራ ያለሁት እዚህ ጋር ይሄ ኤፍኤን which means ይሄ ኖርማል ፎርስ ኢንክላይንድ ፕሌን ኮንሰፕት ላይ ኤምጂ ኮስ ቴታ ብለና ነበር። ኤምጂ ኮስ ቴታ እቃው ማለት ነው፣ የእቃው ክብደት። ኤምጂ ኮስ ቴታ ኮሳችን ስንት? 30 ዲግሪ አለቀ እንጂ ኤፍኤስ ኮስ ቴታ ቦታ አይደለም የምጠቀማት። ኦኬ ዲስፕሌስመንታችን ምን ያክል የተጓዘው? 10 ሜትር አይደለ? ወደ ላይ እንዲጓዝ ያደረገው 10 ሜትር ነው። 10 ሜትር ሉክ 0 ስጠፋ ነጥብ ወጣች። 2 ጊዜ 10 20 ሲባዛ ኮስ 30 0.86 ሲባዛ በ10 0 ስጠፋ ነጥብ ዋዚ እቺ 0 ስጠፋ ነጥብ ወጣች። 2 ጊዜ 86 ጊዜ 1 2 ጊዜ 86 12 2ን ጽፌ አንደረኝ 16 17 172። ነገር ግን እንደምናውቀው ግን አሁንም ፎርስ ኦፍ ፍሪክሽን ወደታች ነው የሚስበው፣ ቦዲ ወደዛ ነው የሚሄደው። they are opposite direction 180 ዲግሪ ነው የሚሰራው።